ብሔራዊ ባንክ ከ31ዱ የንግድ ባንኮች 25ቱ መቀጠል የሚያስችላቸው ቁመና ላይ አይደሉም ሲል አሳወቀ። በሀገሪቱ ካሉ 31 የንግድ ባንኮች ውስጥ 25ቱ አሁን ባለው ከባድ የገበያ ውድድር ውስጥ መቀጠል ስለማይችሉ ተዋህደው ጠንካራ ባንኮች መፍጠር ብቸኛ አማራጭ መሆኑን ነው ብሔራዊ ባንክ የገለጸው። ብቸኛው ትልቁ ባንክ የኢትዮጵያ ንግድ ባንክ ሲሆን በአጠቃላይ የኢትዮጵያ ባንክ ዘርፍ ውስጥ ያለውን የገበያ ድርሻ ከባለፈው ዓመት ጀምሮ በማደግ 50 ከመቶ ደርሷል ብሏል። በመካከለኛ ዘርፍ ስር 5 ባንኮች ያሉ ሲሆን እነሱም በባንክ ዘርፍ ውስጥ ያላቸውን የገበያ ድርሻ 29 በመቶ፣ ቀሪዎቹ 25 በመቶ ትንሽ ተብለው የተመደቡ ሲሆን በባንክ ዘርፍ ያላቸው የጋራ የገበያ ድርሻ 22 በመቶ ብቻ መሆኑን ጠቁመዋል። የኢትዮጵያ ንግድ ባንክ ከፍተኛ አፈጻጸም እድገት በዘርፉ ውስጥ የክምችት አደጋ ለትናንሽ ባንኮች እድገት አስጊ ሁኔታ ፈጥሯል ያለው ብሔራዊ ባንኩ በዚህ ምክንያት ትናንሽ ባንኮች መዋሃድ መጠናከር አለባቸው ሲልም በግምገማ ሪፖርቱ ላይ አሳውቋል። በከፍተኛ ሻጋታ 90 ኩንታል በርበሬ ገበያ ላይ ሳይሰራጭ ተወገደ። በኮልፌ ቀራኒዮ ክፍለ ከተማ ነው ወረዳ 07 ኮልፌ ሁለገብ የገበያ ማዕከል በሚገኘው መደብር በከፍተኛ ሻጋታ የተጠቃው ለጤና ጉዳት ሊያደርስ የነበረ 90 ኩንታል በሬዳ ባልትና በርበሬ ገበያ ላይ ሳያሰራጭ እንደተወገደ የአዲስ አበባ ምግብ መድኃኒት ባለስልጣን አሳወቀ። በሬዳ ባልትና በሚል ስያሜ የተሰጠው አምራች አከፋፋይ ድርጅት የተወገደው በርበሬ ምርቱ ገና ገበያ ላይ ሳይቀርብ እርምጃ እንደተወሰደበት ነው የተጠቆመው። አምራቹ ድርጅት በ7 ኩንታል በርበሬ ላይ የ20 ኩንታል ለውዝ በመቀላቀል ያዘጋጀ ሲሆን ይህም ለከፍተኛ የሻጋታ ጥቃት አጋልጥቷል ብለዋል። ይህን በተለያዩ የካንሰር በሽታዎች የሚያጋልጥ በመሆኑ እርምጃ እንደተወሰደበትም ነው የታወቀው። በድርጅቱ ላይ አስተዳዳሪ እርምጃ በመውሰድ ምርቱን በማስወገድ ግለሰቡ ለሕግ አካላቶች ተላልፎ መሰጠቱን ከባለስልጣኑ ያገኘነው መረጃ ያመለክታል።